والله እድለኛ ነህ አንተ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሶሉ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሽኑ አልንገርህችን ዱንያ መጀመሪያዋ ለቅሶ፣ መሐከሏ ድካም፣ መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የዘከርያ ዓለይሂ ሰላም ሚስት ክቡርና ንጹሕ የሆነ እንዲሁም በእስራኤል ልጆች መካከል ትልቅ ቦታ ያለው ልጅ ወለደች። እህቷ መርየም በቤተል መቅዲስ አላህን ማምለኳን እንደቀጠለች ነው። አንዳንድ ተአምራትም ይታይባት ነበር። ወደ ጌታዋም አብዝታ ትቀርብ ነበር። تلك ستكون سيدة نساء العالمين ይህች ሴት የዓለም ሴቶች እመቤት ትሆናለች። መርየም ዓለይሃ ሰላም በምኩራቧ አላህን ስትጸልይ በነበረችበት ወቅት መላእክት አናገሯት። ምን አሏት? ቁርአኑ እንዲህ ይላል፣ መላእክትም ያሉትን አስታውስ፣ መርየም ሆይ አላህ በርግጥ መረጠሽ፣ አነጻሽም፣ በዓለማት ሴቶችም ላይ መረጠሽ። الله أكبر تخيلوا شابة አላሁ አክበር። በምናባችሁ አስቡትማ በዛ በወጣትነቷ ዕድሜ መላእክት መጥተው አላህ በዓለማት ሴቶችም ላይ መረጠሽ ስትባል መርጦሻል የተባለችው 2 ጊዜ ነው። ምንድነው ታዲያ ከሷ የሚጠበቀው? መርየም ሆይ ለጌታሽ ታዘዥ፣ ስገጅን፣ ከአጎንባሾቹም ጋር አጎንብሽ። መርየም ሆይ አላህ መርጦሻልና በአምልኮት ላይ በርቺ። መርየም ዓለይሃ ሰላም ለጥብቅ ጉዳይ ወይም ዑዝር ሲኖርባት ካልሆነ በቀር ከቤተል መቅዲስ አትወጣም ነበር። ወይም በጣም አሳሳቢ ጉዳይ አሊያም ውሃ ለማምጣት ካልሆነ በቀር አትወጣም ነበር። لابسة حجابها بعيدة عن الأغراب ከወጣችም ሒጃቧን ለብሳ ከሰዎች ርቃ ትወጣ ነበር። በዚያን ቀን ውሃው አልቆ ነበርና እንሰራዋን ይዛ ሰዎች ውሃ ወደሚቀዱበት ቦታ ሄደች። ከሰዎች አይን ርቃ ውሃ ወዳለበት ቦታ ሄደች። ቁርአኑ ምን ይላል? በመጽሐፉ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ። ከነሱም መጋረጃን አደረገች። ማንም አያያትም፣ ከሰዎችም ጋር አትቀላቀልም። እሷ እዚያ ቦታ ብቻዋን ውሃ እየቀዳች ነው። ከመጣችበት ልትመለስ ወደ ኋላ ስትል ድንገት አንድ የቆመ ሰው አገኘች። ይህ ሰው ማን ነው? ምንስ ይፈልጋል? ለምን በዚህ ብቻዬን ባለሁበት ቦታ መጥቶ ቆመ? ሁሉም ሰዎች መርየምን ያውቋታል፣ ሁሉም ያለቋታል። من يجرؤ أن يقف في مكان لوحده مع مريم ከመርየም ጋር ለብቻ በሆነበት አጋጣሚ ማን ነው ደፍሮ የሚቆም? መንፈሳችንንም ወደ እርሷ ላክን። ማን እንደሆነ ታውቃላችሁ? እርሱ መልአክ ብቻ ሳይሆን የመልአኮች አለቃም ነው። የሴት እመቤት ወደ ሆነችውም ነው የተላከው። እንዳትፈራም በሰው አምሳል ተመስሎ ቀረበ። እንደ መልአክ ብታየው ኖሮማ ከአቅሟ በላይ ይሆን ነበር። እርሱ ግን በሰው ተመስሎ ቀረባት። ይህም ሆኖ መርየም ዓለይሃ ሰላም ብቻዋን ባለችበት እንዴት ሊመጣ ደፈረ ብላ ተበሳጭታለች። መንፈሳችንንም ጅብሪልን ወደ እርሷ ላከ። ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ካንተ በአርራህማን እንጠበቃለሁ። አያችሁ አይደል? መጀመሪያ ያለችው ምንድን ነው? ከዚህ ሰው በአላህ እንድትጠበቅ ለመነች። ክፉ ሰውም ከሆነ አላህን እንዲፈራ አሳሰበችው። ከዚህ የሚሻል ንግግር አላገኘች። እኔ ካንተ በአርራህማን እጠበቃለሁ፣ ጌታህን ፈሪ እንደሆንክ ትቅረብ አለች። ከዚያም ምን ብሎ አላት? መርየም ሆይ እኔ ሰው አይደለሁም እና ምንድነህ? እኔ ጅብሪል ነኝ። ማን ነው ጅብሪል አለች። አላህ የላከኝ መልአክ ነኝ አላት። መልአክ ምንድነው የምትፈልገው? قال إنما أنا رسول ربك እኔ ንጹሕን ልጅ ላንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ንጹሕ የሆነን አላህን የሚፈራ የሆነን ልጅ
ልሰጥሽ ነው የመጣሁት አላት። በእርግጥ በዚህ ወቅት ለመርየም ዓለይሃ ሰላም በጣም አንገብጋቢው ጉዳይ ንጽህናዋ ነው። ጥሩ ንጹህና በጎ ዘር ብትባልም መርየም ዓለይሃ ሰላም በመጀመሪያ የምታስበው የነበረው ነገር ስለ ንጽህናዋ ነበር። ከዚያም ምን አለች? በጋብቻ ሰው ያልነካኝ ሁኝ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ትዳር ሳይኖረኝ እንዴት በልጅ ታበስረኛል? ዕድሜ ልኬን ወንድ ያልነካኝ ንጽህናዬን ስጠብቅ የኖርኩት እንዴት በልጅ ታበስረኛለህ አለች። ከዚያም ምን አላት? ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ሠራ፣ የተፈረደም ነገር ነው አለ። ነፋባት። የፈለገ ያክል ብትከራከረውም ይህ ከላይ የተወሰነ ነው ብሏት በልብሷ ላይ ነፋባት። ከዚያም ወዲያውኑ አረገዘች። ምስኪኗ መርየምም ወደ ምኩራቧ በፍርሃት እየተንቀጠቀጠች ተመለሰች። ምን ታድርግ? ምን ትስራ? በእርግጥ እርግዝናው እውነት ነው? ይህ መልአኩ ያለውስ ይሆናል አለች። وهل سيصير هذا الذي أخبرني به هذا الملك؟ مرت الأيام ቀናት አለፉ፣ ወራት አለፉ። መርየም በእርግጥ ማንም ሳይነካት እንዳረገዘች አወቀች። ይህ ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ ትእዛዝ መሆኑን አወቀች። ظلت في محرابها تدعو الله መርየም ሰላም በሷ ላይ ይሁን አላህን ስታመልክና ምህረቱን ስትለምን በምኩራቧ ቆየች። እርግዝናዋ ሲታወቅ ምን እንደሚገጥማት ባሰበች ቁጥር ትጨነቃለች። ስለ እርግዝናዋ ለመጀመሪያ ካወቁት እህቷ ነበረች። እህቷ ማለት የዘከርያ ሚስት ትሆናለች። እሷም ከመርየም በፊት ቀድማ አርግዛለች። قبل مريم يوم من الأيام مرت على مريم شكت فيها አንድ ዕለት መርየምን ስትጎበኛት ሁኔታዋን ስታይ ተጠራጠረች። ከዚያም መርየም ሆይ በሆድሽ ውስጥ የሆነ ነገር አለ አለቻት። ለምን ጠየቅሽኝ አለች። ምክንያቱም በሆዴ ውስጥ ያለው ሆድሽ ውስጥ ላለው ሲታዘዝ በህልሜ አየሁኝ አለች። አዎን አለች። ምን አለች። ነፍሰ ጡር ነኝ አለቻት። እንዴት መርየም? እናም ታሪኩን ነገረቻት። ተአምራት የታዩበት ጽድቅ አማኝ ቀናተኛ ቤተሰብ ነው ቤተሰባቸው። እህቷ ጉዳዩ እውነት መሆኑን ተረዳች። ትልቅ ቦታም እንደሚኖራ ታውቃለች። الأمر لا زال مخفيا في بني إسرائيل ጉዳዩ አሁንም በእስራኤል ልጆች መካከል ድብቅ እንደሆነ ነው። መርየምም ዓለይሃ ሰላም ፈርታለች። እርግዝናዋን ደብቃ ለጉዳዩ ትወጣለች። ጉዳዩን ካወቁት ከመርየም ዘመዶች አንዱ አናጺው ዮሴፍ ተብሎ የሚጠራው ነው። በዘመኑ ከነበሩት በጣም ደጋግ ሰዎች አንዱ ነበር። ከእስራኤል ልጆች መካከል በዚያ ዘመን ከነበሩት ጻድቅ አገልጋዮችም መሃል አንዱ ነበር። መርየምም ታውቀዋለች። አንድ ቀን ወደ እርሷ መጥቶ ሰላምታ አቀረበላት። ስለ ተጠራጠረ አንድ ነገር ሊጠይቃት ፈለገ። ነገር ግን ለመጠየቅ ፈራ። መርየምን ለመጠየቅ ያፍራል። መርየም ሆይ እጠይቅሻለሁና መልሽልኝ አላት። እሷም ጠይቀኝ አለችው። قال أيكون زرع بغير بذر ሳይዘራ ተክል ይበቅላል አላት። ሊጠይቃት ፈለገ። ነገር ግን በምን መልኩ እንደሚጠይቃት ግራ ገባው። አዎን አለችው። እሱ እንዴት? የመጀመሪያውን ተክል ማን የፈጠረው አለችው። ዝም አለ። ውሃ ከሌለ ዛፍ ይበቅላል እንዴ አላት። የበለጠ አብራራ። አዎን አለችው። እንዴት አለ። የመጀመሪያ ዛፍ የፈጠረው ማን ነው አለችው። ከዚያም ያለ አባት ልጅ ይወለዳል እንዴ አላት። አሁን ግልጽ ጥያቄ ጠየቃት። እሷም አዎን አለች። እንዴት ሲላት አደምን ማን ፈጠረው አለችው። አላሁ አክበር። መልሶቿ ምንኛ ያምራሉ። ከዚያም ምን ተፈጠረ አላት። እሷም ታሪኩን ነገረችው። بكلمة منه اسمه المسيح አላህ ከእርሱ የሆነን ቃል አብስሮኛል፣ ስሙም አልመሲሕ የመርየም ልጅ ነው አለችው። አላህም እንደ መረጣትም ዮሴፍ አወቀ። ከዘሯም ታላቅ ማዕረግ ያለውን እንደሚመጣም አወቀ። ومرت الأيام والشهور ولدت أختها ቀናትና ወራት አለፉ። እህቷም አላህ ስብሓንሁ ወተዓላ የባረከውን ቆንጆ ልጅ ወለደች። ስሙንም ያሕያ ብለው ጠሩት። ይህ ልጅ ትልቅ ደረጃ ይኖረዋል። በተወለደበት ቀን፣ በሚሞትበት ቀን፣ የቂያማ ቀን ሕያው በሆነበት ቀን ሰላም በእርሱ ላይ ይሁን የተባለለት
يحيى عليه السلام ነው። በወጣትነቱ ነቢይነትን የሚያገኘው ያ ቆንጆ ልጅ ተወለደ። አላህ በልጅነቱ ጥበብንና ትንቢትን የሰጠው ብቸኛው ነቢይ ነው። ከጥቂት ወራት በኋላ መርየም ዓለይሃ ሰላም ምጧ ሊመጣ እንደሆነና የመውለጃ ጊዜዋ እንደደረሰ ተሰማት። ፈራች፣ ለማንም አልተናገረች፣ እህቷንም ጭምር። ምን ማድረግ እንዳለባት አታውቅም። ከኢየሩሳሌም ወጥታ ወደ ሩቅ ቦታ ሄደች። ወደዚህም ቦታ አላህ ስብሓንሁ ወተዓላ ነው የመራት። ዛፍ ያለበት ቦታ ነው። ይህ የዘንባባ ዛፍ የደረቀና ምንም ፍሬ ያልነበረው ነው ይባላል። ከስሩም የሚፈስ ውሃ ነበር። እዚያ እንድትቀመጥ አላህ ስብሓንሁ ወተዓላ መራት። ቁጭ አለች። እያለቀሰችም መውለዷን ትጠባበቃለች። ቁርአኑ ምን ይላል? ወዲያው ነው ማረገዘችው። በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለላለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምን ነው ከዚህ በፊት በሞቱ ተረስቼም የቀረው በሆንኩ አለች። እንዲህ ያለችበት ምክንያት የእስራኤል ልጆች ቢያውቁ ምን እንደሚያደርጓት ታውቃለችና። ወዲያው እንደሆነ ቀድሞ መናፈስ ጀምሯል። ሰው መጠራጠር ጀምሯል። አንዳንዶቹ መርየም ያለ ባል አረገዘች ብለው ወሬ ማናፈስ ጀምረዋል። وبدأوا يتكلمون حتى قبل الولادة شلون لو ولدت ከመውለዷ በፊት ብዙ ማውራት ጀምረዋል። ከወለደች በኋላስ ምን ይሉ ይሆን? ዋ ምኞቴ፣ ምን ነው ከዚህ በፊት በሞት ተረስቼም የቀረው በሆንኩ አለች። መርየም ዓለይሃ ሰላም በዚያች ዘንባባ ግንድ በስቃይዋ ላይ ሆና ከጎኗ ማንም አልነበረም ከአላህ በቀር። መርየም ሰላም በሷ ላይ ይሁንና በቤተልሔም በዚያች ቦታ ብቻዋን ሐዘንና ስቃይ በዛባት። በወሊድ ህመም ይሆን የምታለቅሰው? ወይንስ የእስራኤል ልጆችና አይሁዶች ከወለደች በኋላ የሚያደርሱባትን ነገር እያሰበች ነው የምታለቅሰው? ወይንስ በልጇ ላይ ሊያደርሱት የሚችሉትን ጉዳት እያሰበች ነው የምታለቅሰው? ወይስ እዚያ ቦታ ብቻዋን ስላለች ነው የምታለቅሰው? والأحزان قد تجمعت على مريم وهي تقول ይህ ሁሉ ጭንቀትና ሐዘን በመርየም ላይ ተደራርቦ እንዲህ ትላለች። ዋ ምኞቴ፣ ምን ነው ከዚህ በፊት በሞት ተረስቼም የቀረው በሆንኩ አለች። በዚያች ቅጽበት ማን ያናገራታል? ጅብሪል ዓለይሂ ሰላም ከሷ ቅርብ ሆኖ ያረጋጋታል። እንዲህም አላት። ከበታቿም እንዲህ ሲል ጠራት። አትዘይ፣ ጌታሽ ከበታችሽ ትንሽን ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለን የቴምር እሸት ታረግፍልሻለችና። ደካማ ሆና በምጧ ጊዜ ዘንባባይቱም ፍሬ በማታፈራበት በክረምት ወቅት እንዴት አወዛውዛ ይወርድላታል። بقوتي وأهز نخلة ما سقط ثمرها ወንድ እንኳን ያንን ዘንባባ ቢያወዛውዝ ምንም አይወርድለትም። ነገር ግን የአላህ ተአምር ነው። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለን የቴምር እሸት ታረግፍልሻለችና። በእጇ ወዝወዝ ታደርገው ተራ ቴምር ሳይሆን የምርጦቹ ምርጥ ቴምር ነው የቀረበላት። ከውሃው ጠጥ ከቴምሩም ቢ፣ ስቃዩ ይበርድልሻልና። ቢም ጠጭም ተደሰችም ተባለች። وإذا بعد قليل يخرج ذلك الطفل الجميل الله أكبر ትንሽ ቆይቶ ያ ውብ ሕፃን ልጅ ተወለደ። አላሁ አክበር። የልደት ቀን ነው። የማን ልደት? ዒሳ ዓለይሂ ሰላም ልደት። አንዳንድ ዘጋቢዎች ምን ይላሉ? በዚያ ቀን ጣዖታት ወድመዋል፣ አጋንንት በድንጋይ ተወግተዋል። ቢሆንም ግን ስለ ትክክለኛነቱ አላህ ነው የሚያውቀው። ታላቅ ሰው ተወለደ። እርሱ የእስራኤል ልጆች የነቢያት መደምደሚያ ነው። እርሱም የመርየም ልጅ ዒሳ ዓለይሂ ሰላም ነው። جميل نظفته غسلته ثم لفته بلفافة የሚያምረውን ልጅ አጽድታ ከዚያም በጨርቅ ጠቀለለችው። ከዚያም አሁን ምንድን ነው የማደርገው አለች። ልጁን ይዘሽ ወደ መጣሽበት ተመለሽ ተባለች። አንዳንድ ዘገባዎች በዛኑ ቀን ነው የተመለሰችው ሲሉ፣ ሌሎች ደግሞ ከ40 ቀን በኋላ ነው ይላሉ። አላህ ነው የሚያውቀው። ስትመለሽና ሰው ስታገኝ ምንም ነገር እንዳትናገሪ ተባለች። በጣትሽ በማመላከት ለአላህ ዝምታ ተስያለሁ በይ ተባለች። ሰውን ባገኘሽ ጊዜ እኔ ለአርራህማን ዝምታን ተስያለሁ፣ ዛሬም ሰውን በፍጹም አላነጋግርም በይ።
በዚያን ዘመን ለፈጣሪ ዝምታን በስለት መልኩ መፈጸም የተለመደ ነገር ነበር። خايفة مريم الحين ايش راح يسوون ايش راح يفعلون وهي تعرف اليهود شنو سووا في الأنبياء መርየም ዓለይሃ ሰላም በጣም ፈርታለች። የአይሁዶችን ባህሪ ታውቀዋለች። ደጋግና የአላህ ባሮች እንዲሁም የተለያዩ ነቢያትን ገለዋል። በእነሱ ላይ እንዲህ የፈጸሙ በእኔ ላይ ምን ይፈጽሙ ይሆን ብላ ሰጋች። ይህን ውብ ሕፃን ልጅ ተሸክማ ወደ በኑ እስራኤል ሄደች። ሰዎች ወደሚሰበሰቡበት ወደ ቤተል መቅዲስ አመራች። በዚያ ቦታ ደጋግ የእስራኤል ልጆችም አሉ። እንዲሁም ዘከርያንም ጨምር የሚጠሉ መጥፎ አይሁዶችም አሉ። የተወለደውንም ሕፃን ልጅ ያሕያንም እንኳን አይወዱትም። በአጠቃላይ ደጋግ ሰዎችን አይወዱም። መርየም ዓለይሃ ሰላም እንደ ደረሰች ወሬው ተናፍሶ ነበር። ያለ ባል አረገዘች እየተባለ ወሬው ተሰራጭቶ ነበር። ልክ ሕፃኑን አቅፋ ስትደርስ የክፋት ንግግራቸው ተጀመረ። ويتكلمون عليها ويشتمونها ሰዎችም በዙሪያዋ መሰባሰብ ጀመሩ። ይሰድቧታል፣ ያወሩባታል፣ ይረግሟታል። እሷ ግን ዝም እንዳለች ነው። በእንደዛ አይነት ሁኔታ ዝምታ እንዴት ይከብዳል መሰላችሁ? ህመም የያዘ ዝምታ። ቁርአን ምን ይላል? በመካዳቸውም በመርየም ላይ ከባድ ቅጥፈትን በመናገራቸው ምክንያት ረገምናቸው። በአላህ ካዱ። ከሴቶችም የከበረች በሆነችም ላይ ቅጥፈትን ተናገሩ። ማውራታቸውን ቀጠሉ። መርየምም ዓለይሃ ሰላም ዝም እንዳለች ነው። ሰደቧት። አንዳንዶቹም ድንጋይን ወረወሩባት። እሷ ግን ዝም ብላ ሳትናገር ቀረች። የማትናገርበት ምክንያት እንደማትናገር ለአላህ ስብሓንሁ ወተዓላ ቃል ገብታለችና። እስካሁንም ሕፃኑ ዒሳ ዓለይሂ ሰላም ምንም አላለም። ክህደቱ ሰፋ። የተሰበሰቡ ሰዎችም ቁጥራቸው እየበዛ መጣ። ምእመኖቹ ምን እንደሚሉ ግራ ገብቷቸዋል። ከሃዲዎቹ ደግሞ በድንግሏ መርየም ላይ አብዝተው መሳደባቸውን ቀጥለዋል። ቁርአኑ ምን ይላል? በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በርግጥ ሰራሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። እዚህ ጋር ሃሩን የተባለው በዚያ ዘመን በጣም ደግ ሰውና በማህበረሰቡ ዘንድ የተከበረ ሰው ነበር እንጂ የሙሳ ዓለይሂ ሰላም ወንድም ሃሩን ማለት አይደለም። በጣምም ፈጣሪውን ይገዛም ስለነበር መርየምም ፈጣሪዋን በመገዛቷ በባህሪ አመሳስለው የሃሩን እህት ብለው ጠሯት። አባትሽም ዒምራን ደግ ሰው ነበር፣ እንዴት እንዲህ የተዋረደ ሥራ ትሠሪያለሽ አሏት። እስካሁን ምንም ትንፍሽ አላለችም መርየም ዓለይሃ ሰላም። ከዚያም በጣቷ ወደ ሕፃኑ ዒሳ ዓለይሂ ሰላም ማመላከት ጀመረች። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናገራለን አሉ። እንዴት ወደ ሕፃኑ እያመላከትሽ አነጋግሩት ትያለሽ? ይህ ለእኛ ንቀት ነው አሏት። ሰው ሁሉ አፋጠጣት። ወንዶቹ እንደ ከበቧት ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናገራለን አሉ። በዚያ ወከባ መሃል በዚያ በንዴትና ስድባቸውን በመርየም ላይ በማውረድ ላይ ሳሉ ድንገት ይህንን ሁላ ጣና ጩኸት ዝም የሚያስብል ድምፅ ተሰማ። خرج من أين هذا الصوت؟ ምንጩ ከየት ነው የዚህ ድምፅ? ይህ ድምፅ ከሕፃኑ ልጅ ነበር የተሰማው። ሕፃኑ መናገር ጀመረ። ሰዎች ሁሉ በዝምታ ተዋጡ። አካባቢው በጭርታ ተወረረ። إني عبد الله ሕፃኑ አለ፣ እኔ የአላህ ባሪያ ነኝ። አላሁ አክበር። ሕፃኑ ቋንቋቸውን አሳምሮ ነበር የተናገረው። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ። መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል። በየትም ስፍራ ብሆን ብሩክ አድርጎኛል። በሕይወትም እስካለው ሶላትን በመስገድ ዘካንን በመስጠት አዞኛል። ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም። ሰላምም በእኔ ላይ ነው። በተወለድኩ በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን። ሰዎች ይህንን ንግግር ሲሰሙ እጅጉን በጣም ተገረሙ። አላሁ አክበር። የተአምራቶች ተአምር በሰው ልጅ ታሪክ በሕፃንነታቸው ከተናገሩት በጣም ጥቂት ሰዎች መካከል የመርየም ልጅ የሆነው ዒሳ ዓለይሂ ሰላም አንዱ ነው። እውነቱ ሲወጣ መርየም ዓለይሃ ሰላም ተረጋጋች። ሰዎቹም ዝም አሉ፣ ትተዋትም ሄዱ። በቤተል መቅዲስ ልጇን ታሳድግ ጀመረች።
وابن خالتي هذا الطفل من يحيى يرعى የዚህም ልጅ የአክስት ልጅ ማን ይሆናል? ያሕያ ዓለይሂ ሰላም እናቱ ጋር ያድጋል። ያሕያ ከዒሳ ዓለይሂ ሰላም በወራት ይበልጣል። ሁለቱም ልጆች አንድ ላይ እያደጉ ነው። አላህ መርየምን ለመጠበቅና ክፉን ነገር ከርሷ ለማራቅ በጨቅላነቱ ወቅት እንዲናገር ባደረገው በሕፃን ልጇ ላይ ድንቅ የአላህን ተአምራት የእስራኤል ልጆችም ካዩ በኋላ መርየምን ተዋት። መርየምም ቀስ በቀስ እያደገ ከመጣው ትንሹ ልጇ ጋር አብራ ቆየች። የአክስቱ ልጅ ያሕያም እያደገ መጣ። ያሕያ ዓለይሂ ሰላም ባለ ታላቅ ጉዳይ ነበር። الحكمة والعقل الرشيد وهو طفل صغير አላህ ገና ሕፃን ሳለ ጥበብንና ቅን አእምሮን ሰጥቶታል። ሕፃናት እንኳን አብረውት መጫወት ፈልገው ወደ እሱ በሚመጡ ጊዜ እኔ ለዚህ አልተፈጠርኩም፣ ለመጫወት አልተፈጠርኩም ይላቸው ነበር። አላህ ለታላቅ ዓላማና ለታላቅ ግብ እንደፈጠረው ያውቃል። አባቱ ነቢይ፣ እናቱም መልካም ሴት ነበረች። ለአላህ ባለው ፍራቻ በልቡ ርኅራሄና አላህን ፈርቶ በማልቀሱ ይገረሙ ነበር። ከዕለታት አንድ ቀን ዘከርያ ዓለይሂ ሰላም ከሊቃውንቶች ጋር ሆኖ ወደ እርሱ መጣና ሲያለቅስ አየሁ። እሱም ልጄ ለምን ይህን ታደርጋለህ? ለምንድን ነው የምታለቅሰው? አለው። እርሱም አባቴ ሆይ በጀነትና በጀሃነም መካከል መሰናከል እንዳለና እርሷንም የሚያልፉት አልቃሾችና ትሑታን ብቻ ናቸው ብለህ የነገርከኝ አንተ ነህ። እኔም የማለቅሰው አላህን በመፍራቴ ነው አለው። ዘከርያም ዝም አለና በቃ ልጄ የፈለግከውን አድርግ አለው። يوم من الأيام جاءه أمه وأبوه يبحثان عنهم ما وجداه أحيانا كان ينام አንድ ቀን እናቱና አባቱ አተውት ሊፈልጉት ወጡ፣ ግን ሊያገኙት አልቻሉ። አንዳንድ ጊዜ የዛፍ ቅጠሎችን እየበላ የሻከረ ልብስም እየለበሰ ጫካ ውስጥ ይተኛ ነበር። እርሱም ገና ሕፃን ሳለ እዚያ ጫካ ውስጥ ጌታውን ይማጸን ነበር። የያሕያ ጉዳይ ይገርማል። እሱ ተራ ልጅ አልነበረም። ዘከርያ እንኳን አንዳንድ ጊዜ የእርሱ ጉዳይ ይገርመው ነበር። እናቱ ጫካ ውስጥ እየፈለገችው ሳለ ጉድጓድ ቆፍሮ በውስጡ ተቀምጦ አገኘችው። እሷም ያሕያ ምን እየሠራህ ነው አለችው። እርሱም ለሞት እየተዘጋጀሁ ነው፣ አኺራንም እያስታወስኩ ነው አላት። يا يحيى يا يحيى خذ الكتاب ያሕያ ሆይ መጽሐፉን በጥብቅ ያዝ አልነው። ከሃይማኖቱ፣ ከእምነቱ፣ ከልቡ ርኅራሄና አላህን ከመፍራቱ ጋር እናቱንና አባቱን በጣም ይንከባከብ ነበር። ከእኛም የሆነን ርኅራሄ ንጽሕናንም ሰጠነው። ጥንቁቅም ነበር። ያሕያ መሪ ነበር። አላህም ታላቅ ድንግልና ከደጋጎቹ ነቢይም አደረገው። ከዒሳም ጋር ይዋሃድ ነበር። ሁለቱ ልጆች የአክስት አማማቾች ልጆች ናቸው። አንዳንድ ጊዜ አብረው ይሄዳሉ፣ አብረው ያወራሉ፣ አብረውም ይቀመጡ ነበር። በአንድ መልካም በሆነ አካባቢ ነው ያደጉት። ሁለቱም ነቢይ ናቸው። أما عيسى عليه السلام وهو طفل صغير ዒሳን በተመለከተ ደግሞ ገና ሕፃን ልጅ ሳለ አላህ በእርሱ ተአምራትን አድርጓል። ዒሳም በልጅነቱ አንዳንድ ጊዜ ከልጆች ጋር ይቀላቀል ነበር። ልጆቹም ከእሱ ጋር መቀመጥና መጫወት ይፈልጉ ነበር። ዒሳም ከልጆቹ አንዳቸውን አንተ እከሌ ሆይ እናትህ ላንተ ምግብ እንደደበቀችልህ ታውቃለህን? አለው። ልጁም ምን እያልክ ነው? አለ። ዒሳም እናትህ ልትሰጥህ ፈልጋ እቤት ውስጥ ላንተ ምግብ ደብቃልሃለች አለው። في البيت تريد أن تعطيك إياه قال ما هذا الطعام قال ألم ልጁም ይህ ምግብ ምንድን ነው? አለው። ዒሳም ዛሬ እንዲህና እንዲህ ያለ ምግብ አልበላህምን? አለው። ልጁም እንዴት አወቅ? አለ። ዒሳም ከኔና ካንተ የተሰወረውን እነግርሃለሁ አለው። ልጁም ምንድን ነው? አለ። ዒሳም እናትህ እንዲህና እንዲህ ያለ ምግብ ደብቃልሃለች አለው። ልጁም ወደ ቤቱ ይሄድና እናቱን እናቴ ሆይ የደበቅሽልኝን ምግብ የታለ? አላት። እናትየውም ትገረምና ምን ብለዋለች። ልጁም እንዲህ አይነት ምግብ አልደበቅሽልኝም አላት። እናቱም ልጄ ሆይ እንዴት አወቅ? አዎ ምግብ ደብቄልህ ነበር፣ ግን ለማንም አልነገርኩም አለች። ልጁም ይህን የነገረኝ ዒሳ ነው አላት። ዒሳም ትንሽ ልጅ ሆኖ እንዲህ ባለ ተአምር ልጆቹን ያናገራቸው ጀመር።
ልጆቹም እናቶቻቸው ጋር እየሄዱ ይህን መንገር ጀመሩ። እናቶቹም ወሬውን ለአባቶቻቸው ማስተላለፍ ጀመሩ። حتى وصل لليهود واليهود يحقدون ወሬውም አይሁዶች ዘንድ እስኪደርስ ድረስ በእስራኤል ልጆች መካከል መሰራጨት ጀመረ። አይሁዶችም አንዳንድ ነቢያትንና አንዳንድ ደጋግ ሰዎችን ይጠላሉ። ስለ መርየምና ስለ ልጇም አስማተኞች ናቸው እያሉ ማውራት ጀመሩ። የምትበሉትንና በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ። አንድ ታላቅ ጉዳይ ያለው ሕፃን ልጅ እንዳለ ወሬው ወደ ፋርስ ንጉሥ ደረሰ። የፋርስ ንጉሥም ራእይ አየ። አንድ ሕፃን ልጅ ታላቅ ጉዳይ እንደሚኖረውና ንግሥናውም በሱ በዘሮቹ ወይም በተማሪዎቹ እንደሚጠፋ ዜና ደረሰው። ንጉሡም ፈርቶ የሶርያን ንጉሥ ላክ። እርሱንም በዚያን ጊዜ ስለተወለደ ታላቅ ጉዳይ ስላለው ሕፃን ልጅ ሰምተህ ታውቃለህን? አለው። የሶርያው ንጉሥም አዎን፣ ስለ እርሱ አውቀናል፣ ስለ እርሱም ሰምተናል። ስሙ የመርየም ልጅ ዒሳ ነው። ሰዎችም በእርሱ ላይ ከፊሉም አምነው ከፊሉም ክደው ስለ እርሱ ያወራሉ አለ። የፋርስ ንጉሥ ዒሳንና እናቱን እንዲገላቸው የሶርያን ንጉሥ ላክ። ከዚያም የእስራኤል ልጆች አይሁዶች እሷን ሊጎዱ እንደሚፈልጉና የሶርያም ንጉሥ እሷንና ሕፃን ልጇን ሊገሉ መልእክተኞቹን እንደላከ ወሬው ወደ መርየም ደረሰ። ዒሳ ገና ትንሽ ልጅ ነው፣ ያሕያም ትንሽ ልጅ ነው። ነገር ግን ዘከርያ፣ አናጺው ዮሴፍና ደጋጎቹ ሰዎች መርየምን ለመጠበቅ ምንም ማድረግ አይችሉም። اليهود كثر وملك الشام قوي አይሁዶች በቁጥር ብዙ ናቸው። የሶርያ ንጉሥ ጠንካራ ወታደሮች አሉት። መርየምስ ምን አደረገች? ሸሸች። ልጇን ይዛ እንድትወጣ አላህ አዘዛት። የት ሄደች? በዚህ ላይ ዘጋቢዎቹ ተለያይቷል። አንዳንዶቹ ወደ ግብፅ ሄደች አሉ። አንዳንዶቹ ደግሞ ደማስቆ ሄዳ ተደበቀች አሉ። ምንም እንኳን የሶርያ ንጉሥ እነርሱን ቢፈልግም፣ ነገር ግን ዛፎች ባሉበት ቦታ፣ ምንጭ ባለበት፣ ከሰዎች በላይ ከፍ ያለ ስፍራ፣ የሚበላና የሚጠጣ ውሃ ባለበት ቦታ ተደበቁ። ስለ ሄዱበት አገር አላህ ብቻ ነው የሚያውቅ። ዋናው ነገር ትንሽ ልጇን ይዛ መሸሿ ነው። የመርየምን ልጅና እናቱንም ተአምር አደረግናቸው። የመደላደልና የምንጭ ባለቤት ወደ ሆነች ከፍተኛ ስፍራ አስጠጋናቸው። በዚያም ቦታ አንድ ነጋዴ ነበር። ገበሬ ነው፣ አረብ አይደለም። ነገር ግን ነጋዴና ደግ ሰው ነበር። ድሆችንና ችግሮችን የሚያስጠልልበትም ቤት አለው። መርየም ወደ እርሱ ሄዳ ከድሆችና ከትንሹ ልጇ ጋር ተቀመጠች። እርሱም አስተናገራቸው። መርየምም ከትንሹ ልጇ ከዒሳ ጋር በዚያ ገበሬ እየተመገቡ ነበር። ከዕለታት አንድ ቀን የገበሬው ገንዘብ ተዘረፈ። እርሱም አዘነ። ገንዘቡን፣ ጌጣጌጦቹ ተዘረፉ። እርሱም ድሆችንና ችግረኞችን የሚያበላ ሰው ነበር። ገንዘቡን ፈለጉት፣ ነገር ግን አላገኙትም። መርየምና ዒሳም አዘኑ። ከዚያ ሕፃን ልጅ የነበረው ዒሳ ዓለይሂ ሰላም ወደዚህ ገበሬ ሄደና ንብረትህ የት እንደጠፋ እንድነግረህ ትፈልጋለህን? አለው። ገበሬውም ዒሳ የመርየም ልጅ ሆይ ገንዘቤ የት እንዳለ ንገረኝ አለው። ዒሳም ወደ አንድ አይነ ስውር ሄዶ ይህን ሽባ የሆነውን ሰው በጀርባህ ላይ እዘለው፣ ከእርሱም ጋር ሂድና ገንዘቡን ለዚህ ገበሬ አምጣለት አለው። አይነ ስውሩን ፈርቶ ይህ ልጅ ይህን ነገር እንዲታወቅ አለና ወዲያውኑ ሽባውን ሰው አዝሎ ገንዘቡን ወደ ደበቅበት ቦታ ሄደ። ገንዘቡን ለገበሬው መለሰለት። ገበሬውም የዚህን ልጅ ጉዳይ ታላቅ እንደሆነ አወቀ። ይህንንም ሕፃን ልጅ አላቀው። بعد أيام وشهور يكبر الصبي شيئا ከቀናትና ከወራት በኋላ ይህ ሕፃን ልጅ ቀስ በቀስ እያደገ ነበር። አንድ ቀን ንጉሡ የዚህ ገበሬ እንግዳ ሆነና ገበሬው ለንጉሡና ለባልደረቦቹ ይሰጥ የነበረው መጠጥ አለቀ። ይህም ገበሬ አዘነ። ድሆችን የሚያስጠልል ደግ ሰው ነበር። የመርየም ልጅ ዒሳም እኔ መጠጡን ላምጣልህ አለው። ገበሬውም እንዴት አለ። ዒሳም ኮዳዎችን ሁሉ በእጁ ዳበሰና እንደገና መጠጥ ሞላባቸው። ገበሬውም የበለጠ ደስተኛ ሆነ። የመርየም ልጅ ዒሳም 13 ዓመት ሆነው። መርየምም ለዓመታት ከልጇ ጋር ቆየች። እንደገና ወደ አገሯም ለመመለስ ወሰነች። ገበሬውም አዘንና ለምን ትሄጃለሽ አላት። እሷም መመለስ አለብን አለችና የ13 ዓመት ልጇን ይዛ ከዚህ
የመደላደልና የምንጭ ባለቤት ከሆነው ከፍተኛ ስፍራም ሄደች። መርየምና ልጇ ዒሳ ዓለይሂ ሰላም እንደገና ወደ አገራቸው ወደ ኢየሩሳሌም ተመለሱ።